ደግሞ ካሜራ አስከተለን የመጣው በካሜራ ምን የመጣ ነው ደር እንግዲህ ምንድነው ጉዱ? ያው ስጦታ ስለሆነ መታየት የለበትም ታሽጓል ማለት ነው። እሱ እንግዲህ ምን እንደሚጠብቅ አናቅም። ዋናው ግን ከልባችን ማድረጋችን ነው። ደስ እንደሚለው አልጠራጠርም። ቤተሰብ እንግዲህ አሁን ደርሰናል። የሳምንት ደሞዛችንን በአንድ ቀን ልናወጣው ነው። እቺን ደግሞ ያው ለአንዳንድ ነገር ሻይ ምናምን ጋብዘዋለሁ። 200 ብር ነው በጀት አውጥቼ የመጣሁት። ራጨብጭቡ ወገን እንግዲህ ኤነርጂ ነው ይታያል። ልብህን ነው የሚያሳየው፣ ያንተን ጥሩነት ነው የሚያሳየውና እግዚአብሔር ይባርክህ። ሰላም ውድና የተከበራችሁ በአገር ውስጥም በአገር ውጭም የምትኖሩ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? የደረ ቤተሰቦች አለው። እኔም ደህና ነኝ፣ ፈጣሪ ይመስገን። በረከት ሊስትሮ ሲጠርጋ ሳምሮ ነው ቤተሰብ። ዛሬ እንግዲህ ያው በደሬ አካውንት ነው የመጣሁትና ደሬን ሰርፕራይዝ ላደርገው ነው። ምንድነው ደሬን ሰርፕራይዝ ማደርገው? እንግዲህ ቲክቶክ ላይ 60,000 ፎሎወርስ ገብቷል ቤተሰብ። በባለፈው እኔ 38,000 ሰብስክራይብ ገብቼ እሱ መቶ በኬክ ሰርፕራይዝ አድርጎ የነበረ ሰው ባለው ነውና እንግዲህ ቤተሰብ ዛሬ ያበደ ቪዲዮ በራሴ ስልክ ቀርጬ እሰጠዋለሁ ማለት ነው ቤተሰብ። እንግዲህ ሰርፕራይዙን ከናንተ ጋራ አብረን የምናየው ይሆናል። በምንድነው ሰርፕራይዝ የምታደርገው የሚለውን አብረን እናያለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጠይቃለን። እንወዳችኋለን። አብራችሁኝ ሁኑ። እንግዲህ ቤተሰብ አሁን እየሄድኩ ነው። በነገራችን ላይ ዛሬ በጣም ፏ ብያለሁ። ሊስትሮ ሳልሆን ዲያስፖራ መስለናል። እንግዲህ ቤተሰብ ያው አየሩ ነው። ምን ታረጉታላችሁ? ተከተሉን። ለማንኛውም ቤተሰብ እንግዲህ አሁን ደርሰናል። የሳምንት ደሞዛችንን በአንድ ቀን ልናወጣው ነው። ሰላም ነው አባቴ? አማን ነው። ሙዝ ስጠኝ እስኪ። ሙዝ 1 ኪሎ ይሁን 2 ኪሎ ጋይስ? አይ ተው ኑሮ ተወዷል። 1 ኪሎ ይበቃል። ሰው ባለው ነው እንግዲህ። አዎ 1 ኪሎ ስጠኝ። 1 ኪሎ? አዎ አሪፉን ስጭኝ እስኪ። ምርጥ የሚባለው ሙዞች ደግሞ ደስ ይላሉ። በጣም ምርጥ ሙዝ። አዎ ጸዴ ናቸው። 40 ምንጭ 40 ምንጭ ነው። የ40 ምንጭማ ያበደ ነው። ኧረ በጣም አንተ ግን በጣም ተወደደ። በጣም እንግዲህ መኖር ነው ዝም ብለን ዝም ብሎ መኖር ነው የምታረገው። ምንም ማድረግ አንችልም። እኔንም አመስገን ነው እንግዲህ ተመስገን እያለ ትክክል ባለው ተመስገን። ጋይስ ልትሄድ ነው በቃ ይቺ ብር። እሺ አባቴ እሺ እናመሰግናለን። እሺ አባቴ መልካም ቀን። ምን መልስ? እሺ 95 ነው። እሺ አባቴ እንግዲህ 1 ኪሎ ሙዝ ገዝተናል ጋይስ። ሰው ባለው ነውና እንግዲህ ያው እንዳቅማችን። እቺን ደግሞ ያው ለአንዳንድ ነገር ሻይ ምናምን ጋብዘዋለሁ። 200 ብር ነው በጀት አውጥቼ የመጣሁት። ለማንኛውም የሚሆነውን ነገር አብረን እናያለን። ቤተሰብ እንግዲህ አሁን ስጦታውን ይዘን መተናል ማለት ነው። ሰርፕራይዝ ለማድረግ ያው ስጦታ ስለሆነ መታየት የለበትም ታሽጓል ማለት ነው። እሱ እንግዲህ ምን እንደሚጠብቅ አናቅም። ዋናው ግን ከልባችን ማድረጋችን ነው። ደስ እንደሚለው አልጠራጠርም። አሁን ግቢ ደርሰናል። እንግዲህ እንገባለን። ሰላም ነው። ገብተናል ቤተሰብ። እዛ ጋ ሰው አለ ይላል። ደርሻ አማን ነው። አንበሳው ሁሉ ፒስ አለን። ሁሌ እውቀት ላይ ነው። በቃ ምንድነው መጽሐፍ ላይ ነው። እንዴ ሳቂ ሰው አማን አንተ ሁሉ ፒስ አለ። ቆይ ወንበር ላምጣ። እቺ እንዳከፍታት አይከፈትም። ደግሞ ካሜራ አስከተለን የመጣው በካሜራ ምን የመጣ ነው ደር እንግዲህ ምንድነው ጉዱ? ይቅርታ ግን አላቋረጥኩም መሰለኝ። አይ ችግር የለም። ጥናት ላይ ነህ። እሺ እንዴት ነህ? ያው እንግዲህ 60,000 ፎሎወር ገብታል ቲክቶክ ላይ።
ስለዛ ኮንግራቹሌሽን ለማለት ነው። እንኳን ደስ አለ ብለናል። እኛም እንግዲህ በአቅማችን ምን እንደናንተ 600 ሺህ አልደረስን እኛ። አይ ቢሆንም እንደ ይሄ ትልቅ ስኬት ነው። በአጭር ጊዜ ውስጥ እንግዲህ ስለገባ ደስ ብሎናል። ነገ ደግሞ በሚሊዮን ነው የምንጠብቀው። እንግዲህ ተስፋ አደርጋለሁ። እኔም አንተ ብቻ ነህ ሰርፕራይዝ የምታደርገው ነገር አጓጉቶኛል። እሺ ይሄ ነገር በጣም ትልቅ ሰርፕራይዝ ነው። ከልብ የመነጨ ነው። አታጓጓኝ። ቀድሜ ደርሰው አይ ይከፈታል፣ እንከፍተዋለን። ችግር የለውም። ምን ይሄ ሁሉ መሸከም አይጠበቅብህም እኮ። ኧረ ምንም ችግር የለውም። ምንም ማለት አይደለም። ኖርማል ነገር ነው። ትልቅ ክብር ተሰምቶኛል። እንግዲህ ሁላችሁ ጉድ ያደርገኛል እንደዚህ ባልታሰበ ሰዓት እየመጣ እንግዲህ ሰላም በላቸው ቤተሰቦች። ሰላም በላቸው እስኪ። ለኔ ቤተሰቦች ነው ለአንተ ቤተሰቦች? የኔንም ያንተንም ሁሉንም አጠቃላይ ሰላም። ውድ የቤኪ ቤተሰቦች እንዲሁም ደግሞ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ቤኪ ድንገት መጥቶ አስደንግጦኛል። ይሄ ስጦታ ደግሞ እንደሆነ በጣም ጓጉቻለሁ እስከማየው። በነገራችን ላይ ቤኪ በጣም ቀና ልጅ ነው። እውነት ለመናገር እኔ በጣም ብዙ ጊዜ ሰርፕራይዝ የሚያደርገኝ ልጅ ነው፣ ከካሜራም ውጪ ማለት ነው። ዛሬ ደግሞ በካሜራ እንግዲህ ይዞኛል። ምን ማድረግ እንደምችል አላቅም። እንዴት ናችሁ? እንግዲህ ያው ሰብስክራይብ አድርጉ፣ ቤተሰብ ሆኑ ማለት ይኖርብኛል መሰለኝ። ይሄ ላንተ ነው ቪዲዮ። ስለዚህ ሰብስክራይብ አድርጉኝ። በእውነቱ አድርጉኝ። እንኳን ወደ ቤት መጣ። በነገራችን ላይ ወደ ቤቱ ነው የመጣው። እኔ በአጋጣሚ መጽሐፍ እያገላበጥኩ ነበረ። ያው እንደሱ ያሉ ልጆችን ትሬን ለማድረግ ዝግጅት ላይ ነኝ። የሚቀጥሉ ዙር ልጆችን ለመቀበል በመዘጋጀት ላይ ስለሆንን ራሴን አፕዴት ለማድረግ የተወሰኑ መጽሐፎች እያገላበጥኩ ነው። እንግዲህ እንዳንተ ያሉ ጀግኖች ደግሞ ኤክስፔክት አደርጋለሁ። እንግዲህ ሰብስክራይብ አድርጉ፣ ታስፈልጉታላችሁ። አሁን እንግዲህ ያው ስጦታችንን እንከፍታለን። ያው እንግዲህ ግን ይቅርታ ሸገር ዳቦ ልል ነው እንዴ? ኦኬ አይ እንግዲህ ስጦታ ከፈተው የሚከፍተው አንተ አይደለ? እስኪ ከፈት ጋይስ፣ ይከፈትልን። ምንድነው እኔ የቆረቆሬ ነው የሆነ ነገር ነው። ይሄ ነገር እንግዲህ ትልቅ ሰርፕራይዝ ነው። ያው እንዴ ካሜራማን ጠጋ ብላ አታይም? ምንድነው ይሄ ነገር? ከፈትልን። ይከፈት። ኧረ የሚያጨበጭብ በሌለበት ጉድ ታረግኝ። ኧረ አጨብጭቡ ገና ወይኔ ጉዴ! እንግዲህ ኤነርጂ ነው ይታያል። አዳሜ ኤነርጂ ነው ብለን በእውነት ታላቅ የሆነ ስጦታ ነው። ያስፈልጋል ደግሞ ለመክሰሳችን። አንተ ያዛት ታዲያ እዚች ላይ ቅድሚያ ይቅመስ። ችግር ያዝ። ደግሞ ሙዙ ስፔሻል ነው። በጣም ቆንጆ ሙዝ። ምን ነበር የጠበቀው? ቴንክ ዩ ቤኪ። በእውነት እንግዲህ ያው ታላቅ የሆነ ሰርፕራይዝ ነው። እየበላ ለማንኛውም እየበላ ቤተሰብ እንግዲህ አያችሁት አይደለ? ሰርፕራይዙ ይሄ ነው። ያው እሱ እንግዲህ በእርግጠኝነት ሌላ ነገር እንደሚጠብቅ የታወቀ ነበር። ነገር ግን አንዳንድ ጊዜ ያሰብነው ሳይሆን ያላሰብነው ይሆናል። እዛ ጋር ካሜራማን ያዝ እስኪ ቅመስ ይችን ያዝ። ወይኔ ኢላማ ላይ ጎበዝ አይደለሁም። ዋው ቴንክ ዩ ቤኪ። ባይ ዘ ዌይ ምንድነው በአባባል የስጦታ ፈረስ ጥርሱ አይታይም ይባላል። እኔ አሁን ስለ ስጦታው ትልቅ መሆንና ትንሽ መሆን ሳይሆን ማስበው ስለ ልብህ ነው። እውነቴን ማለቴ ነውና አክብረኸኝ የኔ ደስታ ሆኖ መተህ እንደዚህ ሰርፕራይዝ ስላደረክኝ በጣም ነው የማመሰግነው። እግዚአብሔር ይባርክ። ትልቁ ነው ዛሬ። አይ እኔው በቃ ትልቅ በጣም ትልቅ እንዴ! በትንሽ ይጀምራል ነው ትልቅ ነው ያልከው እንዴ? ዋናው እኮ ልቡ እኮ ነው። መስጠት ከልብ ነው አይደለ? በስጦታ ታሪክ ውስጥ የምትነሳ ሴት አለች አይደለ? ሰዎች ስጦታ ሲሰጡ ከተረፋቸው ብዙ ነገር ሲሰጡ፣ አንዲት ሴት ግን ኑሯን ትዳሯን 1 ሳንቲም ሰጠች አይደለ? ከዛ እንደውም ኢየሱስ ክርስቶስ አይቷት
ከሁላቸው የሚበልጥ ሰጠች አለ። ሰው የሚሰጥበት መንፈስ የሚሰጥበት ሐሳቡ ነው እንጂ የሚሰጠው ነገር አይደለም ትልቅ የሚያደርገው። ስለዚህ አንተ ደግሞ እኔን ሰርፕራይዝ ለማድረግ አስበህ ተጨንቀህ ይሄን ይዘህ ስለመጣ በእውነት ታላቅ እየበላህ ለማንኛውም እስኪ እንደ አንጀታችንም ራስ ይበል። ሰላም ነው ወይ? ኑሮ ሽሮ እንዴት ነው? ይሄ የአርባ ምንጭ ሙዝ ነው። ሙዙ ራሱ አዩ እንግዲህ ጥናትን እንዳላቋረጥኩ ተስፋ አደርጋለሁ። የሚገርመው እንደውም እያጠናው ያለሁት የዓላማ መር መጽሐፍ የህብረትን አስፈላጊነት ነው እያየው ያለሁትኝና እንደዚህ ሰዎች ህብረትን ማጠናከር አለባቸው። ማለት አጋጣሚዎችን ለጥሩ ፍቅር መተሳሰር፣ ለጥሩ አንድነት መጠቀም። ለምሳሌ አሁን ይሄ ቀላል ሊመስል ይችላል። ወንድሜ 60 ሺህ ገብቷል ሄጄ ሰርፕራይዝ ላድርገው ማለትህ ኖርማሊዝም ብለህ ስታስበው ዝም ብሎ ቀላል ይመስላል። ግን እኔ ልብ ውስጥ የሚፈጥረው ነገር ከዛ ደግሞ አንተም ደግሞ የሄድክበት ርቀት ህብረታችንን የበለጠ ምን ያደርገዋል? ያሳድገዋል፣ ከፍ ያደርገዋልና በዚሁ አጋጣሚ ጋይስ ኦፖርቹኒቲዎችን በሙሉ እንደዚህ ሰዎችን የበለጠ ለማቅረብ ሰዎችን የበለጠ እንደምታከብሯቸው እንደምትወዷቸው በእነሱ ህይወት ውስጥ ወይም በእናንተ ህይወት ውስጥ ሰዎች ዋጋ እንዳላቸው የምታሳዩባቸው እድሎች ናቸውና አጋጣሚዎችን ተጠቀሙባቸው። ሰርፕራይዝ አድርጉ፣ ሰዎችን አስደስቱ፣ የማይረሳ ነገር የሰዎች ህይወት ውስጥ ጻፉ ማለት ፈልጋለሁና አንተ እንደዛ ነው ያረከው። ዛሬ ደርሻ ምንም ማለት አይደለም፣ ከዚህ በላይ ይገባል። አባቴ ተባረክልኝ ወንድም፣ እግዚአብሔር ጸጋውን ያብዛልህ። አንበሳይ ምንም ብላ ምን ብላ እንግዲህ ቤተሰቦቻችን ደሬን እንግዲህ ባማረና ሞቅ ባለ ሁኔታ እንደዚህ ሰርፕራይዝ አድርገናል። አሁን ደግሞ እንግዲህ ዛሬ ሻይ መጋበዝ አለብኝ ቢያንስ። በነገራችን ላይ በጀት አውጥቼ ነው የመጣው ለዛሬ በጀት ተይዞ እንግዲህ በአቅማችን የ200 ብር ትልቅ በጀት ነው በእውነት። 200 ብር አሰብኩኝና በምን እንጨርሰዋለን? ሙዝ ገዛው። ኦኬ ሻይ እንጠጣለን። ስለዚህ 100 አለን 100 አለ ነው ፓላው 105 ብር አለ። ቱማች ነው። አሁን በምንድን ነው እናስላስቲ እስኪ ምን አድርገን ነው የምንጨርሰው? ሻይ 40 ብር። ኦኬ ከዛ 60 ብር ይተርፈናል። ኦኬ 20 ብር ነው ሻይ 20 ብር ማለት 20 ብር መሰለኝ ይመስለኛል። ስለዚህ 60 ብር ትርፋለን ማለት ነው። 60 ብሩን ደግሞ አምታተን እርጥብ ቢሆን ምን እናደርግበት 60 ብሩን ጋይስ? ይሄን 60 ብር ምን እንደምናደርግበት እናንተው ኮሜንት ላይ አስቀምጡልን እስኪ። እና እንደዛ ነው ደርሻ ቤተሰብ እስካሁን ስለተከታተላችሁን ከልብ እናመሰግናለን፣ እንወዳችኋለን። በቀጣይ እስከምንገናኝ ቸር ቆዩልን። የምትለው ነገር ካለ ታስተላልፈው። በመጀመሪያ ቤኪ አንተን ማመስገን ፈልጋለሁ ስለ ቅንነትህ፣ ስለምታደርጋቸው መልካም ነገሮች፣ በእውነት ስለ ጥረትህ። እኔ ብዙ ጊዜ ስልህ ያው ታውቀዋለህ እኔ ስራዬን ሞር እንደወደው የበለጠ ማስተማሪ እንድቀጥል ኢነርጂ የምትሆኑኝ እናንተ ናችሁ፣ እንደናንተ ያሉ ልጆችና እንደውም አይ ቲንክ የሚቀጥለው ሳምንት ናቲን ደግሞ ሄደን ብንጎበኘው ደስ ይለኛልና መጀመሪያ አንተን ቴንኪዩ ማለት ፈልጋለሁ። እግዚአብሔር ይባርክ። በጣም ነው የማመሰግነው እና ስላላሳፈርከኝ እንደ ታላቅ ወንድም በደንብ ስለምታከብረኝ፣ ስለምትሰማኝ፣ ስለምትታዘዘኝ የእውነት በጣም በቃ አመሰግናለሁ። እውነቴን ነው። አሁን የገዛ እውነቴን ነው ቤኪ ባይዞ የገዛ ወንድም የገዛ ቤተሰብ በማይታዘዝበት በዚህ ዘመን እንደ አባት አስበኸኝ፣ እንደ ታላቅ ወንድም አስበኸኝ እንደ አባት ስለተንከባከብከን ነው ደርሻ። አይ አንዳንዴ እኮ ሰዎች እንደሱም ላያስቡ ይችላሉ እኮ እንደዛም ደግሞ ብዙ የሚገጥሙ ልጆች ስላሉ ማለት ነውና እንደ አባት ትንሽም ብትሆን የተደረገችልህን ነገር ስለቆጠርካት ዋጋ ስለሰጠሃት ትልቅ ጉዳይ ሆኖ አይደለም እውነት ለመናገርና ልብህን ነው የሚያሳየው፣ ያንተን ጥሩነት ነው የሚያሳየውና እግዚአብሔር ይባርክህ። አሜን። በስኬት ላይ ስኬት ይስጥ። አሜን። እንደው ፈጣሪ በእውነት እንደው ትልቅ ነገር ነው የምጠብቀው። እንግዲህ ነገ ከነገ ወዲያ የራስ ነገር ኖሮ ትልቅ የምታስተዳድረው ድርጅት ኖሮ ከስርህ ሰዎች ቀጥረ
ደሞዝ እየከፈልክ እንደኛ ደግሞ ሌሎችን የምታግዝ የምትሆንበት ዘመን ይምጣል። አሜን አሜን አሜን። መጀመሪያ እሱ ነው። ደግሞ ቪዲዮ መሆኑ ካልቀረ ደግሞ አሁንም አንድ ነገር ማለት ይኖርብኛል ብዬ አስባለሁና ቤተሰቦች ቅንነት በእውነት መታደል ነው። ቅን መሆን መታደል ነው። ቅንነት በነፃ ሰዎችን የምናስደስትበት ዓለም ነው እና በቅንነት ሰዎችን ማገዝ ጥሩ ነገር ነውና ሰዎች ህይወት ውስጥ ምንዘራው ነገር መቼ እንደሚበቅል አናውቀውም። መቼ እንደሚያግዛቸው እንደሚለውጣቸው አናውቀውምና ፈገግታ ራሱ በሰዎች ህይወት ውስጥ ዋጋ አለውና ሰዎችን በፈገግታ በማቀፍ በመውደድ እንደዚህ ሰርፕራይዝ በማድረግ እንደው ዝም ብለን ካለችን ነገር እንትን ብናደርግ መልካም ነው ብዬ አስባለሁ። ሁላችሁንም አመሰግናለሁ። ሰብስክራይብ አድርጉኝ። ወዳችኋለሁ። እንግዲህ መልካም ጊዜ። እንወዳችኋለን። ባይ